አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የሰኔ 11 2017 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱ ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የኢንዶኔዥያ የሀጅ ተመላሾችን የጫነ የሳውዲ አየር መንገድ አውሮፕላን በተሳሳተ መረጃ ለማረፍ ተገደደ። በዘንድሮ የ12ኛ ክፍል ማጠናቀቂያ ፈተና ስልክን ጨምሮ የተከለከሉትን ነገሮች ይዘው የሚገኙ ተፈታኞች ውጤት እንደሚሰረዝ የትምህርት ምዘናና ፈተናዎች አገልግሎት አስጠነቀቀ። ኮሎምቢያ በይፋ የፍልስጤም አምባሳደር ሾመች። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የኢንዶኔዥያ የሀጅ ተመላሾችን የጫነ የሳውዲ አየር መንገድ አውሮፕላን በተሳሳተ መረጃ ለማረፍ ተገደደ። በዘንድሮ ሀጅ ስነ ስርዓት ላይ ተሳትፈው ወደ ኢንዶኔዥያ ሲመለሱ የነበሩ የሀጅ ተመላሾችን የጫነ የሳውዲ አየር መንገድ አውሮፕላን በተሳሳተ መረጃ በአፋጣኝ ለማረፍ የተገደደው ማክሰኞ ዕለት ነው። ከ440 በላይ የኢንዶኔዥያ የሀጅ ተመላሾችን የጫነው ከጅዳ ወደ ጃካርታ ሲጓዝ የነበረው የሳውዲ አውሮፕላን ለማረፍ የተገደደው ተቀጣጣይ ቁስ ጭኗል የሚል መረጃ ከደረሰው በኋላ መሆኑን የኢስላሚክ ኢንፎርሜሽን ዘገባ ያመለክታል። እንደ ዘገባው ከሆነ ለአውሮፕላን አብራሪዎቹ መረጃው የደረሳቸው ማለዳ ላይ ነው። አብራሪዎቹ መረጃው ከደረሳቸው በኋላ የአውሮፕላኑን በረራ አቅጣጫ በመቀየር የኢንዶኔዥያ ግዛት አካል በሆነው በሱማትራ በሚገኘው ካላናሙ አውሮፕላኑን እንዲያርፍ አድርገውታል። ይሁን እንጂ አውሮፕላኑን አሳርፈው መንገደኞች እንዲወርዱ ካደረጉ በኋላ በተደረገው ማጣራት የደረሳቸው መረጃ ሐሰተኛ መሆኑ ተረጋግጧል። ውሳኔውን በተመለከተ የተናገሩት በሳውዲ አረቢያ ሳውዲ አየር መንገድ የኮርፖሬት ኮሚኒኬሽን ዋና ስራ አስኪያጅ አብዱላህ አልሻህራኒ ውሳኔው የደህንነት ፕሮቶኮሎችን በጥብቅ በመከተል የተወሰደ ነው ብለዋል። 207 ወንዶችና 235 ሴቶች በተካተቱበት በረራ ላይ የተሳፈሩ 442 ተጓዦች ከአውሮፕላኑ የወረዱት ምንም ጉዳት ሳያስተናግዱ መሆኑም ተገልጿል። አውሮፕላኑ ካረፈ በኋላ የሰሜን ሱማትራ አውራጃ የጸጥታ ቡድኖች አውሮፕላኑንና አካባቢው ላይ ፍተሻ በማድረግ ምንም አይነት የደህንነት ስጋት አለማግኘታቸውን ማረጋገጫ ሰጥተዋል ተብሏል። ይህንኑ ተከትሎ ከሀጅ ተመላሾቹ ወደ ጃካርታ የሚወስደውን በረራ እንዲቀጥሉ አስችሏል። በዘንድሮ የ12ኛ ክፍል ማጠናቀቂያ ፈተና ስልክን ጨምሮ የተከለከሉትን ነገሮች ይዘው የሚገኙ ተፈታኞች ውጤት እንደሚሰረዝ የትምህርት ምዘናና ፈተናዎች አገልግሎት አስጠነቀቀ። የትምህርት ምዘናና ፈተናዎች አገልግሎት ከ12 ቀናት በኋላ በሚጀምረው 12ኛ ክፍል ማጠናቀቂያ ፈተና ስልክን ጨምሮ ድምፅና ምስል የሚቀርጹ ኤሌክትሮኒክስ ነገሮችን መያዝ በጥብቅ መከልከሉን አስታውቋል። አገልግሎቱ በፈተናው ወቅት የተከለከሉትን ነገሮች ይዘው የሚገኙ ተፈታኞች ውጤት ይሰረዛል ሲል ማስጠንቀቂያ ሰጥቷል። የትምህርት ምዘናና ፈተናዎች አገልግሎት ዋና ዳይሬክተር ዶክተር እሸቱ ከበደ ለመንግስት ቅርበት ላላቸው መገናኛ ብዙሃን እንደተናገሩት ፈተናውን በስኬት ለማጠናቀቅ በቅንጅት እየተሰራ ይገኛል። ዝግጅቱ ከክልል ትምህርት ቢሮዎች፣ ከከፍተኛ ትምህርት ተቋማት፣ ከጸጥታ አካላትና ሌሎች ከሚመለከታቸው አካላት ጋር በትብብር የሚሰራ መሆኑንም ገልጸዋል። የፈተና ጥያቄዎችና የመሰረተ ልማት ዝግጅት ተጠናቋል ያሉት ዳይሬክተሩ ኩረጃን ለማስቀረትም ፈተናዎች በከፍተኛ ስብጥር እንዲዘጋጁ መደረጉንና ጠበቅ ያለ ቁጥጥር እንደሚኖር አስረድተዋል። የዘንድሮ የ12ኛ ክፍል ትምህርት ማጠናቀቂያ ብሔራዊ ፈተና ከሰኔ 23 እስከ ሐምሌ 8 2017 የሚሰጥ መሆኑ ይታወቃል። ለፈተናው ከሚቀመጡ ከ608 ሺህ ተማሪዎች ውስጥ 150 ሺህ የሚሆኑትን በበይነ መረብ ለመፈተን የሚያስችል ዝግጅት መደረጉን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናግረዋል። 21 ሚሊዮን ኩንታል የአፈር ማዳበሪያ ወደ ሀገር ቤት እየተጓጓዘ እንደሚገኝ የግብርና ሚኒስቴር አስታወቀ። የኢፌዴሪ ግብርና ሚኒስቴር በ2017-18 የመኸር ወቅት የሚውል 21 ሚሊዮን ኩንታል የአፈር ማዳበሪያ ወደ ሀገር ቤት እየተጓጓዘ እንደሚገኝ አስታውቋል። ሚኒስቴሩ በመጪው የመኸር ወቅት 20.43 ሚሊዮን ሄክታር መሬት በሰብል በመሸፈን ከ659 ሚሊዮን ኩንታል በላይ ምርት ለመሰብሰብ እቅድ ተይዞ እየተሰራ እንደሚገኝም ገልጿል። ይህን የገለጹት
የግብርና ሚኒስቴር የሰብል ልማት መሪ ስራ አስፈጻሚ ኢሳያስ ለማ ናቸው። መሪ ስራ አስፈጻሚው በተያዘው የ2017-18 በጀት ዓመት የመኸር ወቅትም የ21 ሚሊዮን ኩንታል የአፈር ማዳበሪያ ወደ ኢትዮጵያ ተጓጉዞ በማህበራት አማካኝነት ለአርሶ አደሩ እንዲከፋፈል እየተደረገ መሆኑንም አስታውቀዋል። አክለውም የአርሶ አደሮችን የግብርና ልማት ተነሳሽነት በማሳደግ በ20.43 ሚሊዮን ሄክታር መሬት በሰብል በመሸፈን ከ650 ሚሊዮን ኩንታል በላይ ምርት ለመሰብሰብ እቅድ መቀመጡን አብራርተዋል። ከዚሁ ጋር በተገናኘ የተናገሩት የኢትዮጵያ ሜትሮሎጂ ኢንስቲትዩት ምክትል ዳይሬክተር ዶክተር አሳምነው ተሾመ በመጪው የክረምት ወቅት መደበኛና ከመደበኛ በላይ የዝናብ ስርጭት ይጠበቃል ብለዋል። በመጪዎቹ የሐምሌና ነሐሴ ወራት በሚጠበቀው መደበኛና ከመደበኛ በላይ የዝናብ ስርጭት ለአርሶ አደሩ የግብርና ልማት ስራ ከፍተኛ ጠቀሜታ እንደሚኖረውም ገልጸዋል። ተቋሙ ከባለድርሻ አካላት ጋር በጋራ በመሆን ጎርፍ ሊያጠቃቸው የሚችሉ ቦታዎችን በመለየት የተለያዩ የቅድመ ጥንቃቄ ስራዎች እየተሰሩ መሆኑን ገልጸዋል። አርሶ አደሩ ከወዲሁ ጥንቃቄ እንዲያደርግ ጥሪ ማቅረባቸውን የዘገበው የኢትዮጵያ ዜና አገልግሎት ነው። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የኢንዶኔዥያ የሀጅ ተመላሾችን የጫነ የሳዑዲ አየር መንገድ አውሮፕላን በተሳሳተ መረጃ ለማረፍ ተገደደ። ከቆይታ በኋላ ኢራን በሜታ ኩባንያ የሚተዳደረው ዋትስአፕን ልታግድ እንደምትችል ተነግሯል። በዝርዝር እንመለስበታለን። ይጠብቁን። ኮሎምቢያ በይፋ የፍልስጤም አምባሳደር ሾመች። የደቡብ አሜሪካዋ ሀገር ኮሎምቢያ ጆርጌ ኢቫን ኦስፒናን የፍልስጤም አስተዳደር አምባሳደር አድርጋ መሾሟን አስታውቃለች። በሀገሪቱ መዲና ቦጎታ በተዘጋጀው ስነ ስርዓት ላይ ሹመታቸው የተገለጸው አዲሱ አምባሳደር መቀመጫቸውን ፕሬዝዳንት ማህሙድ አባስ በሚመሩት በፍልስጤም አስተዳደር መቀመጫ ራማላ ይሆናል ተብሏል። የሀገሪቱ ውጭ ጉዳይ ሚኒስቴር አዲሱ አምባሳደር በይፋ ስራቸውን መጀመራቸውን ባሳወቀበት ስነ ስርዓት ላይ ኮሎምቢያ በጋዛ የሚፈጸመውን የእስራኤል ጥቃት በዝምታ እንደማትመለከት ተገልጿል። የኮሎምቢያ የውጭ ጉዳይ ሚኒስቴር ተወካይ በስነ ስርዓቱ ላይ ባደረጉት ንግግር በጋዛ ጉዳይ ዝምታ ተገቢ ያለመሆኑን አጽንኦት ሰጥተው ተናግረዋል። በጋዛ እየተካሄደ ባለው የዘር ማጥፋት ወንጀል እየተፈጸመ በዝምታ መመልከት አማራጭ ሊሆን አይችልም ያሉት ተወካዩ ለዓለም ሰላምና በታሪክ ለተጨቆኑ ህዝቦች ደጀን ለመሆን ያለን ቁርጠኝነት ይቀጥላል ሲሉ ተናግረዋል። አክለውም የፍልስጤማውያንን ስቃይ በችልታ መመልከት አንችልም። በጋዛ ሰዎች በቦምብ ብቻ ሳይሆን በረሃብም እየሞቱ ነው። አዲሱ አምባሳደራችን በፍልስጤም የኮሎምቢያ ድምጽ ይሆናል ማለታቸውን ሚድል ኢስት ሞኒተር ዘግቧል። ኮሎምቢያ ለፍልስጤም ሀገረ መንግስት እውቅና የሰጠችው እንደ አውሮፓውያኖች አቆጣጠር በ2018 ነው። በጥቅምት 2023 የሀገሪቱ ፕሬዝዳንት ጉስታቮ ፔትሮ በመዲናዋ ቦጎታ ከሚገኙት የእስራኤልና የፍልስጤም ኤምባሲዎች ጋር ከተነጋገሩ በኋላ በራማላ የኮሎምቢያ ኤምባሲ የመክፈት እቅድ እንዳላቸው ከገለጹ በኋላ በዚህ ሳምንት የአምባሳደሩን ሹመት ይፋ ተደርጓል። ሀገሪቱ ባለፈው ዓመት ግንቦት ወር በይፋ ከእስራኤል ጋር ዲፕሎማሲያዊ ግንኙነቷን ማቋረጧም ይታወሳል። የኮሎምቢያ ባለስልጣናት ለዚህ ምክንያት ያስቀመጡት በጋዛ ውስጥ በፍልስጤማውያን ላይ የሚፈጸመው ጥቃት መቀጠሉ ነው። የእስራኤል ጦር ከጥቅምት 2023 አንስቶ በጋዛ ላይ በከፈተው ወታደራዊ ዘመቻ ከ184,000 በላይ ፍልስጤማውያን ተገድለዋል አሊያም ቆስለዋል ሲል የጋዛ ጤና ሚኒስቴር አስታውቋል። ከሞቱትና ከቆሰሉት ውስጥ አብዛኞቹ ሴቶችና ህጻናት ናቸው። ከዚህ በተጨማሪም ከ11,000 በላይ የሚሆኑ ሰዎች አሁንም የገቡበት የማይታወቅ ሲሆን በመቶ ሺዎች የሚቆጠሩ ደግሞ ተፈናቅለዋል። የቱርኩ ፕሬዝዳንት ከኳታር አሚር ጋር በኢራንና እስራኤል ግጭት ዙሪያ ተወያዩ። የቱርኩ ፕሬዝዳንት ረሲብ ጠይብ ኤርዶጋን ከኳታሩ አሚር ሼክ ተሚም ቢን ሐማድ አሳኒ ጋር በስልክ መወያየታቸውን አናዶሉ ኤጀንሲ ዘግቧል። በዚህ ውይይት ወቅት የእስራኤሉ ጠቅላይ ሚኒስትር
ቤንያሚን ኔታንያሁ ለአካባቢው ደህንነት ትልቁ የደህንነት ስጋት መሆናቸውን በድጋሚ አሳይተዋል መባሉንም ዘገባው አመልክቷል። ቱርክ እስራኤል በኢራን ላይ ጥቃት ከፈጸመች በኋላ በተፈጠረው ግጭት ላይ ከፍተኛ የዲፕሎማሲ ጥረቶችን እያደረገች እንደምትገኝ በመግለጽ አንካራ ግጭቱን ለማስቆም ጥረቷን እንደምትቀጥል ጠቁመዋል ተብሏል። የሁለቱ መሪዎች ውይይት የመጣው የቱርክ ፓርላማ ማክሰኞ ዕለት እስራኤል በጋዛ ላይ የፈጸመችውን የዘር ማጥፋት ወንጀልና በኢራን ላይ የፈጸመችውን ጥቃት ማውገዙ ከተሰማ በኋላ ነው። የቱርክ ፓርላማ አፈ ጉባኤ ኑማን ኩርቱልሙስ በተፈረመበት የመፍትሄ ሀሳብ ፓርላማው የእስራኤልን ለረጅም ጊዜ የቆየ ህገወጥና የዘር ማጥፋት ፖሊሲዎች በቅርበት እየተከታተለ መሆኑን አጽንኦት ሰጥቷል። በፓርላማ የጸደቀው ሞሽን በ10 ሺዎች የሚቆጠሩ ንጹሃን ሰዎች እንዲጨፈጨፉ ምክንያት የሆኑትን በጋዛ ላይ የተፈጸሙ ጥቃቶችንና ከዚያ በኋላ በኢራን ላይ የተፈጸሙ ጥቃቶችን በማንሳት የእስራኤል መንግስት በክልሉ ውስጥ ሰላምን ለማደፍረስ በማለም በቀጠናው ግጭት እንዲስፋፋ እየሰራ ነው ሲል ያትታል። ለበርካታ አስርት ዓመታት በወረራ በስርዓት ጭቆናና አድሎ ሲፈጸምበት የቆየው የፍልስጤም ህዝብ በአሁኑ ጊዜ ከዘር ማጥፋት ጋር የሚታገል እንዲሁም በእርዳታ እጥረት ምክንያት በረሃብ እየተሰቃየ የህልውና ትግሉን ቀጥሏል ያለው ሞሽኑ የእስራኤል መንግስትና ጦር እርዳታ እየጠበቁ ያሉ ዜጎችንና ህጻናትን በማጥቃት በሰብአዊነት ላይ ከሚፈጽሙት ወንጀል በተጨማሪ በሌሎች ድርጊቶች ላይ ተሳታፊ ሆኗል ሲል ክስ አቅርቧል። በሌላ በኩል ደግሞ እስራኤል በኢራን ላይ የምታደርገው ጥቃት በክልሉ ውስጥ ያለውን ውጥረት በማባባስ በዓለም አስከፊ ጦርነት የመከሰት አደጋን እንዲስፋፋ ማድረጉንም በስጋት አስቀምጧል ሲል አናዶሉ ኤጀንሲ ዘግቧል። ትራምፕ የአሜሪካ የቲክቶክ እገዳ ቀነ ገደብን ሊያራዝሙ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቻይናውን ማህበራዊ መተግበሪያ ቲክቶክ በሀገሪቱ እየታየ እንዲቀጥል በዚህ ሳምንት ተጨማሪ የስራ አስፈጻሚ ትዕዛዝ ይፈርማሉ ተብሎ እንደሚጠበቅ የዋይት ሀውስ የፕሬስ ሴክሬታሪ ተናግረዋል። የፕሬስ ሴክሬታሪ ካሮሊን ሊቬትት ፕሬዝዳንት ትራምፕ ቲክቶክ እንዲቀጥል በዚህ ሳምንት ተጨማሪ የስራ አስፈጻሚ ትዕዛዝ ይፈርማሉ ሲሉ መናገራቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። የፕሬዝዳንቱ የጊዜ ማራዘሚያ ዜናው የመጣው የቲክቶክ ባለቤት የሆነው የቻይናው ባይት ዳንስ መተግበሪያው በተቀመጠለት ቀነ ገደብ ለአሜሪካው ድርጅት ሳይሸጥ የጊዜ ሰሌዳው በመጠናቀቁ ነው። እንደ ዘገባዎቹ ከሆነ ኩባንያው ይህን ባለመፈጸሙ ተንቀሳቃሽ ምስሎች የሚጋሩበት መተግበሪያ በአሜሪካ መታገድ ነበረበት። ሆኖም ሊቬት በቀጣይ የሚራዘሙት 90 ቀናት ነገሩ መቋጫ እንዲያገኝና አሜሪካውያን መረጃቸው አስተማማኝና ደህንነቱ የተጠበቀ መሆኑን አውቀው ቲክቶክ መጠቀማቸውን እንዲቀጥሉ ያረጋግጣል ብለዋል። ሌቪት ይህን ውሳኔ ከማስታወቃቸው በፊት ትራምፕ ቲክቶክን ምናልባት ሊያራዝሙት እንደሚችሉ ጥቆማ ሰጥተው እንደነበር ቢቢሲ ዘግቧል። ትራምፕ ምናልባት የቻይናን ይሁንታ ማግኘት ሊኖርብን ይችላል፣ እሱን የምናገኝ ይመስለኛል፣ ፕሬዝዳንት ጂ በመጨረሻ ያጸድቁታል ብዬ አስባለሁ ብለዋል። ቀነ ገደቡን ለማራዘም የሚፈቅድላቸው የህግ መሰረት ስለመኖሩ ለቀረበላቸው ጥያቄ አለን ሲሉ መልሰዋል። የትራምፕ ቀነ ገደቡን የማራዘም እቅድ ባለፈው ዓመት በኮንግረስ ቲክቶክ እንዲሸጥ ወይም እንዲታገድ ከተወሰነ ውሳኔ ጋር ይቃረናል። ከትራምፕ በፊት ስልጣን ላይ የነበሩት ጆ ባይደን ረቂቁን ህግ አድርገው የፈረሙት ወዲያው ነበር። ህጉ 170 ሚሊዮን አሜሪካውያን ተጠቃሚዎች ያሉት ቲክቶክ ቻይና ለስለላና የፖለቲካ መጠቀሚያ መሳሪያ በማድረግ ልትጠቀምበት የምትችልበትን ስጋት ለመፍታት ያለመ ነው ተብሏል። ትራምፕ በመጀመሪያ የስልጣን ዘመናቸው በ2020 ቲክቶክን ለአንድ አሜሪካዊ ገዢ እንዲሸጥ ለማስገደድ መሞከራቸው ይታወሳል። ነገር ግን በተያዘው ዓመት አጋማሽ በነበረው ፕሬዝዳንታዊ ምርጫ እንዲያሸንፉ እንደረዳቸው በማመን መድረኩን እንደወደዱት ተናግረዋል። ኢራን በሜታ ኩባንያ የሚተዳደረው ዋትስአፕን ልታግድ እንደምትችል ተነገረ። ተጨማሪ ያለን። ኢራን ዜጎቿ ዋትስአፕን ከስልካቸው እንዲሰርዙ ጥሪ ያቀረበች። ከእስራኤል ጋር ጦርነት ውስጥ የምትገኘው ኢራን ዜጎቿ በሜታ ኩባንያ ስር የሚተዳደረውን ዋትስአፕን እንዳይጠቀሙ ጥሪ ያቀረበችው ከመረጃ ደህንነት ጋር በተገናኘ ነው። ጥሪው የመጣው የሀገሪቱ ዜና አገልግሎት ኢርና ዋትስአፕ ከመልእክት መላኪያ መተግበሪያ የሚገኘውን መረጃ ለእስራኤል ያጋራል የሚል ዘገባ ካሰራጨ በኋላ ነው። የዜና አገልግሎቱ ጋዜጠኞች ስለ ጉዳዩ ባሰራጩት መረጃ ዜጎች ዋትስአፕን ከስልካቸው መሰረዝ አሊያም ለጊዜው ከአገልግሎት ውጪ ማድረግ የሚኖርባቸው ከሰዎች ጋር የሚላላኩትን መረጃና የሚገኙበትን ስፍራ ጭምር አሳልፎ ስለሚሰጥ ነው ሲሉ ተደምጠዋል። አክለውም ብዙዎቻችን በአቅራቢያችን የሚኖሩ ጓደኞችና ዘመዶች አሉን። ከነዚህ መካከል አንዳንዶቹ የኒውክሌር ሳይንቲስቶች ሊሆኑ ይችላሉ። ይህን መዘንጋት የለብንም ብለዋል።
ከዋትሳፕ በተጨማሪ ፌስቡክ እና ኢንስታግራምንም የሚያስተዳድረው ሜታ ዋትሳፕ ከመልእክት መላኪያ መተግበሪያው የሚገኘውን መረጃ ለእስራኤል ያጋራል በሚል የቀረበበትን የኢራን ክስ አስተባብለዋል። የሜታ ቃል አቀባይ በሰጡት አስተያየት ሰዎች መረጃን እጅግ በሚፈልጉበት በዚህ ወቅት እነዚህ ውንጀላዎች የቀረቡብን አገልግሎታችንን ለማገድ ሰበብ ፍለጋ ይሆናል ሲሉ ተከላክለዋል። ሜታ በመግለጫው የዋትሳፕ መልእክቶችን ከላኪና ተቀባዩ በስተቀር የመተግበሪያው ባለቤት ሜታ ጭምር ማግኘት እንደማይችልም አሳውቋል። በኢራን ውንጀላ የቀረበበት ዋትሳፕ በቀድሞ የአሜሪካ የስለላ ባልደረባ ኤድዋርድ ስኖደን የተጠቃሚዎችን የግል ሕይወት በመበዝበዝ ትርፍ የሚያገኝ የመቆጣጠሪያ ኩባንያ ነው የሚል ክስ የቀረበበት ነው። ከዚህ ቀደም በተመሳሳይ በቀድሞ የአሜሪካ መከላከያ የስለላ ድርጅት ኤንኤስኤ ባልደረባ በጅምላ በሚደረግ ክትትል መተግበሪያው ተባባሪ ነው በሚል ክስ ቀርቦበታል። በአሜሪካው ግዙፍ የቴክኖሎጂ አቅራቢ ሜታ ስር የሚተዳደረው ዋትሳፕ ደንበኞች የጽሑፍ፣ የድምፅ እና የቪዲዮ መልእክቶችን እንዲለዋወጡ የሚያግዝ መተግበሪያ ነው። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።